ምን ሆነሽ ነው አንቺ? ምን ሆነሽ ነው? አመንከው አትበይ። ታዲያ ላይ የተረገዘ ልጅ ነው። አንቺን ለምን አንቺን ወደድኩሽ ፍቅር ላንቺ ምንም አይደል ጉዳይሽ። ቤተሰብ እስኪሰማ ድረስ ጉዳዩ እስኪደርስ የት ነበር? ዛሬ ለምንድን ነው መጣ የምትናገረው? ለምን በሰው ህይወት እኮ ቀልድ የለም። እኔ ራሴን ውሳኔ የምወስነው አቡ መጥቶ ልጁ ያንተ አይደለም ስላለ ነው እያመንከው ያለው። ልጁ የእሱ አይደለም። እሺ ማን ነው ልጁ? አይደለም እኔ በቃ የማን ነው ልጁ? እሺ ንገረኝ። እውነት አለኝ። ሰላም እንዴት ናችሁ? ውድና የተከበራችሁ የሁላችሁንም ቤተሰቦች ደህና ናችሁ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ደህና ናችሁ ወይ? ጠፍታችኋል። ሰሞኑን ምንድነው ብቅ በሉ እንጂ ቤታችንን ጎብኙልን እና የኛ ውድ ቤተሰቦች ያው በትላንትናው ቪዲዮ ብዙዎቻችሁ ደስተኛ እንደሆናችሁ የተሰማችሁን ነገር በሙሉ እየገለጻችሁልን ነበር። በጣም እናመሰግናለን። ማለት አልጠበቅንም። ያው ብዙ ስለኛ የምትጨነቁ የኛን አንድ ላይ መሆን የምትጠብቁ ሰዎች እንዳላችሁ አውቃለሁ። ግን ደግሞ በዚህ ልክ ሁላችሁም ደስተኛ ሆናችሁ ማየቴ በጣም አስደስቶኛል እና በደስታዬ ስለተደሰታችሁ ደስ ብሎኛል። በጣም እግዚአብሔር ያክብርልኝ ስለ ሁሉም ነገር ማለት ነው። እና ያው በጣም ብዙ ነገሮች እንዳያችኋቸው ብቻ በጣም ብልሽት ብለው ነበር። አሁን ላይ ግን እግዚአብሔር ይመስገን እንኳን ተስተካከሉ ማለት የሆነ በቃ እንኳን ሆነ ትላላችሁ። የሆነ ምንድነው ብዙ መጥፎ ነገር አሳልፋችሁ የሆነ ጥሩ ነገር ሲመጣ ውይ እንኳን አለፍኩት ትላላችሁና በጣም ደስ ብሎኛል። ስለሆነው ነገር ሁሉ በጣም በቃ ደስተኛ ነኝና አሁን ላይ ቤኪም ቢሆን ያለውን ነገር አምኖ ተቀብሎ ይሄንን ነገር መስማት ከሱ የምሬን ነው ያለው ደስታ በጣም ትልቅ ነው። እውነት ማለት ያው ቤተሰብ በተለይ እኔ ፍራቸው የነበረው ቤተሰብ ጋር ነው። ቤተሰብ ይሄንን ነገር እኔ ሳላስተካክል ቢሰማ ምንድነው የሚፈጠረው የሚለው ነገር በጣም አስፈርቶኝ ነበርና ቤተሰብ ሳይሰማ ነገሮች በመስተካከላቸው በጣም ደስ ብሎኛል። አሁን ላይ በቃ ምንም የሚያስጨንቀኝ ነገር የለም፣ ስለ ሁሉም ነገር ማለት ነው። በቃ ምንም የሚያስጨንቀኝ ነገር የለም። ሀይሚዬም ከጎኔ ነበረች፣ ነገሮች እንዲስተካከሉ አግዛኛለች እና እሷን በተለይ ሳላመሰግን ማለፍ አልፈልግም። ሁላችሁንም እናንተንም የቤኪንም ማዘር ሁሉንም ሰው ማመስገን እፈልጋለሁ። በቃ በእኛ መጣላት በእኛ እንዳለመሆን ምናምን ስታዝኑ ስትጨነቁ ለነበራችሁ በሙሉ አሁን ላይ አንድ ስለሆንን ሁላችሁንም ሳላመሰግን ማለፍ አልፈልግም እና ብቻ ዛሬ በጣም ደስ ብሎኛል እና ዛሬ የመጣሁት ምንድነው እንግዲህ ቤኪን ጠርቻለሁ። ከቤኪ ጋር ከልጃችንም ጋር ጥሩ ጊዜ አብረን እናሳልፋለን ማለት ያው ከታረቅን ዛሬ ገና የመጀመሪያ ቀናችን ነው። ያው ትናንት ነበረ የተስማማ ነው። ዛሬ ደግሞ ጥሩ ጊዜ አብረን እናሳልፋለን ቤኪም ጋር ልጃችንም ጋር። ቤኪና ልጁን በደንብ ይተዋወቃሉ ዛሬ ብዬ አስባለሁ እና ከዛ በመቀጠል ደግሞ ሌላ አቡ እፈልጋችኋለሁ እያለን ነበር። እኔንም ቤኪንም ማለት ነው። ለቤኪ ስደውልለት እያለኝ ነበረ አንተንም እፈልግሃለሁ ላግኛችሁ አንድ ላይ ምናምን እያለን ነበርና ያው ስለ ሁለታችን አንድ መሆን ደስተኛ ሆኖ ስለዛ ነገር ለመናገር ነው የሚሆነው። መቼ ሌላ አዲስ ነገር ስለማይኖር ብለን ስላሰብን አብረን ጠርተነዋል ማለት ነው። አቡም ይመጣል፣ ቤኪም ይመጣል። ስለዚህ ጥሩ ጊዜ አብረን እናሳልፋለን ብዬ ተስፋ አደርጋለሁ። ያው አቡም ቢሆን ደግሞ ታውቃላችሁ መቼም በጣም የቅርብ ጓደኛችን ነው። ከዛ ውጪ ደግሞ አቡ ካሜራማናችን ከመሆኑ በተጨማሪ በቃ ለጓደኝነት በጣም ቅርብ የሆነ ሰው ነው ለኛና ያው ለልጃችንም አጎት ነው ማለት ነው። እና ዛሬ ልጄ ያው ከቤኪም ጋር ከአጎቱም ጋር በደንብ ይተዋወቃልና ብቻ ዛሬ በጣም ደስ የሚል ቀን ነው። እኔ በቃ የምሬን ነው እንደ ዛሬ ደስተኛ ሆኜ አላውቅም። ሁሉ ነገር ነው በቃ ያስደሰተኝ። ለምን በቃ የሆነ ማለት ነገሮችን ጠብቀናቸው አልነበረም እንደዚህ የሆኑት፣ ግን ደግሞ አሁን ላይ ባልጠበቅነው መንገድ ልጅ ቢመጣም አሁን ላይ ግን ሁለታችንም ተስማምተን ወደ አንድ መጠናል። ከዚህ በኋላ ደግሞ ልጃችንም ቢሆን ጥሩ ነገር ይዞ ይመጣል ብዬ ተስፋ አደርጋለሁ። ያው ብዙ ሰውም ሲል እንደምንሰማው እናንተም እንደምታውቁት መቼም ልጅ የራሱን በረከት ይዞ ይመጣል፣ የራሱን የሆነ ነገር ይዞ ይመጣል ይባላል እና እንግዲህ ልጃችን በረከት ይዞ እንደሚመጣ ተስፋ እናደርጋለን። ብቻ ከዚህ በኋላ ጥሩ ነገር ይፈጠራል ብዬ አስባለሁ። እስኪ ቤኪ ምንጣና ደግሞ ከቤኪ ጋር የቤኪንም ሀሳብ የኔንም ሀሳብ በደንብ ደግሞ አብረን እናወራለን ማለት ነው። ጠብቁን። ልጅ ወድጄ ነው
ሸጋ ልጅ አፍቅሬ ነው አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው የምከተልህ የምናፍቅህ ሁሌም የኔው ነህ። ሁሉ ሰላም ደህና ነህ? እሺ ልጃችን ደህና ነህ? ሰላም እንዴት ነህ? እግዚአብሔር ይመስገን። እንዴት ነው? ሰላም ደህና አምሮብሻል። ባይዘው ይሄን ቀሚስ ስትለብሺ በጣም ዛሬ አንተን ለማስደሰት ነው እንደዚህ ዝንጥ ነጥ ብዬ መጥቶት ዛሬ ከልደት መስጠት ቤተሰብ ዛሬ ከቤተሰቦች ጋር እና መቼም እኛ ስንጨነቅ አብረው እየተጨነቁ በደስታችን ቀን ብንተዋቸው ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች ደህና ናችሁ? እኛ እግዚአብሔር ይመስገን ደህና ነን። ክብሩ ይስፋ ለመድኃኒዓለም። እና እኔ የምር መናገር እንደምፈልገው የነበረው ማለት ያው ብዙዎቻችሁ ለእኔ የምር ነው ማለት ከቤተሰብ በላይ ናችሁ ማለት መወለድ ቋንቋ ነው። ብዙዎቻችሁ የኛ ችግር የኛ ደስታ የሚያስደስታችሁ የኛ ችግር የሚያስጨንቃችሁ ናችሁ እና ሰሞኑን ደግሞ ካልተሳሳትኩ ረመዳን መሰለኝ አይደለ? ስራ በጣም ቢዚ የምትሆኑበት ወቅት ይመስለኛል። እና ስራ እንዴት ነው? አይዟችሁ ሙስሊም እህት ወንድሞቼ፣ ጾም እንዴት ነው? ክርስቲያኖችም እንደዛው የሁለታችንም ጾም ነው፣ ይለያያል፣ አበላላችን ይለያያል እንጂ ማለት በሁለት ቀን ይመስለኛል ልዩነቱ። እነሱ ጾም ማነው ቀድሞ እኛ ነው ጾም ቀድሞ ግን ከዛ እነሱ የኛ በገባ በሁለት ቀኑ ምናምን ብቻ የሆነ ቀን አለ በትንሽ ቀን ልዩነት ነው የጀመረው። የእነሱ ደግሞ ቀድሞ ነው የሚያልቀው አንድ ወር እነሱ የኛ ኦልሞስት ወደ ሁለት። በዚሁ አጋጣሚ አንድ ቅሬታ አለችኝ። የረመዳን ሁሌ አንድ ሙስሊም ጓደኛ ነበረኝ ቴምር የሚሰጥህ ከነሱ ቤት ሁሌ በዚህ ወቅት አልጠፋም የምር ማለት ነው። አሁን እንሄዳለን ፈልገን እና ለማንኛውም እንኳን አደረሳችሁ ለማለት ነው። እና ደግሞ ያው በስራ ቢዚ ሆናችሁ ደግሞ አይዟችሁ ሁሉም ያልፋል አይደል እንዴ? አይደል እኔ ባይዘው እና ዛሬ እንግዲህ ባይዘው ይሄን ቀሚስ ለብሰው በጣም ነው ደስ የሚለው ያምራል። አዎ ከልጃችን ጋር እንዴት ነው አምሮብህ ነው? ትንሽ ግን እስኪ ሰላም በል። እስከ ዛሬ እኮ በደንብ አልተዋወቃችሁም። ሰላም እንዴት ነህ? ሰላም ደህና ነው። ደህና ነኝ። አሁን እኔ እንደ ሀሳብ አሁን ላይ ያለንበት ዘመን ትንሽ ያስፈራል እና ችግር የለውም ግን ኑሮ ውድ ነው እና ባይዘው ትንሽ ቢቆይ ደግሞ አንድ ኪሎ ጤፍ 10,000 ብር ሊሆን ይችላል። ስለዚህ አሁን ይምጣ እና ብቻ ዛሬ በተለይ ለእኔ በጣም ደስ የሚል ቀን ነው። በጣም ደስ ይላል። ለአንቺ ብቻ ግን አይደለም ለሁላችን፣ ለእኔም ለቤተሰቦች ምንድን ነው ድምጽ? ዛሬ ትንሽ ጉንፋን ነገር ይዞኛል። ጉንፋን ነው? ጉንፋን ነገር እሺ ዛሬ ሁለታችሁን ፈልጌ አልከኝ። በአጋጣሚ ሁለታችሁ በአንድ ላይ በጣም ደስ ይላል። ደስ ይለኛል እና እናመሰግናለን። ያው እንግዲህ የመጣሁበት ጉዳይ ያው ትንሽ እንትን ይለኛል ምን እንደምልሽ አላውቅም። እንግዲህ ምንድን ነው ችግር አለ? የተፈጠረ ነገር አለ? ያው ስለሽ ምን ከሰው ጋር ምናምን ተጣልተህ ነው ወይስ ተጣልተው? እና ምንድን ነው የሰራሽው ስራ ጥሩ አይደለም ወያለሽ? እኔ አሁን ይዤ የመጣሁት በረከት የሆነ ጉዳይ አይደለም። የተፈጠረ ነገር አለ? የተፈጠረ ችግር የለም። አንተንም እሷንም የቀጠርኳችሁ ያው የሆነ አንድ የምነግራችሁ ነገር አለ። ምንድን ነው? ትንሽ እና በግልጽ ንገረን አቡ። ማለት ምን የተፈጠረ ነገር ካለ እንደዚህ ነው ማለት ምንድን ነው? ሚሶልዶች ነንና የማናጠፋው ነገር ላይ ነው። መስጋና ያለው ምንድን ነው? አዎ ችግሩ መስጋና ያለው እሷ መሲ ታውቃለች። ምን አድርማ ታውቂ ነገር አለ? መሲ ራሷ ታውቃለች ነገሩን። ዛሬ መጣው ራመስ እንግዲህ ይባል ምንድን ነው ታውቂ ነገር አለ? መሲ ታውቃለች። ምንድን ነው እና ታዲያ እሺ ማለት ምንድን ነው ያደረኩ ማለት ምንድን ነው የተፈጠረው? ኮግራ ካፓል እንደመሲ አሁን እንደዚህ ማለት ሲሆን እውነቱን መናገር አለብሽ። ተረዳሽኛ? የምን እውነታ ነው አቡ? ችግር የለውም ማለት ኮና ንገረኝና ምንድን እንደሆነ መጀመሪያ ጉዳዩን ንገረኝ። እኔ አልገባኝም እንኳን እያወራሁ ያለው ነገር። እዚህ ጋር ጥፋተኛ ነሽ ምንድን ነው ያልኩት ነገር ነው
ግራ እያጋባኸኝ አይደለም መሲ። እሺ በረከትን ያሸሽ ነገር አለ እንዴ? ምንድነው? ትልቅ ያሸሽ ነገር አለ። እርግጠኛ ነህ? እኔ በጣም እርግጠኛ ነኝ። እኔ ትልቅ እውነታ ይዤ የምንቀሳቀስ ነገር የለም። መሲ አትዋሽ፣ መሲ እንደዚህ አትዋሽ። አይደለም ነገሩን አንቺ ታውቂዋለሽ፣ እያሰሽ ነው እንጂ አንቺ ነገሩን ታውቂዋለሽ። ምን? እሺ ምንድነው? አቡም እንደምታስበሰብሻል። እኔ እኮ እንደዚህ ብንገርም ከፍትልሽ እኮ እውነቱን እንድትነግሩን ለበረከት የፈለጉት ተረዳሽ? የምን እውነት ነው? አይደለም መሲ ነገሩን ማድረሰብሽ እኮ ለበረከት እኔ እኮ አሁን መንገድ እየከፈትኩልሽ ነው። እኔ ከመናገሬ በፊት የምን መንገድ ነው የሚከፍትልኝ? እሺ እንገረኝ ወይ ከመናገሬ በፊት እንገረኝ ነው። እኔ ምንም የማውቀው ነገር የለም። ምንድነው የተፈጠረው? ምንድነው የምንገረኝ? መሲ አይደለም በሽተኛ አይደለም መሲ፣ አሁን እውነቱን ንገሪው። እኔ መንገድ እየከፈትኩልሽ ነው። ቀለል አድርጌ የማወራው ከኛ አንደበት ከሚሰሙ ከአንቺ አንደበት ነው እያነበረከት። አሁን እንትን ማለት ምናምን አይደለም። ልጁ እዚህ ጋር እኔ የምናገረው ነገር ትክክል የሆነ ነገር እያለ ነው። ምንድነው የተፈጠረው? የደበቅሽ ነገርስ ምንድነው? እኔ ማለት እስካሁን ቀልድ መስሎኝ ነው ዝም ብዬ እየሳኩ ያለሁት። ቀልድ ከሆነ እውነቱን ንገረኝ፣ ካልሆነ ደግሞ በሰው ህይወት ላይ ቀልድ አለ እንዴ? አይደለም መሲ፣ የምር ነው። እሺ ምንድነው? ምንድነው ያልሽው? አይደለም መሲ፣ እኔ ከመንገድ በፊት ንገረው። እኔ ምንም ያልሽውት ነገር የለም። ቤኪን በረከት ከኔ አንደበት ከሚሰማው ከአንቺ አንደበት ከኔ አንደበት ከሚሰማው እኔ ምንም የማውቀው ነገር የለም። እኔ የማውቀው ነገር አለ። እሺ ንገረኝ። በደንብ የምታውቀው እያስመሰለች ነው። ምንም እያስመሰልኩ አይደለም። ምን አንተ እኔ ላይ የምትጮህብኝ እንዴ? እኔ ምንም የማውቀው ነገር የለም። የሚያውቀው ነገር ካለ ንገረኝ። ምንድነው እኔ ምንድነው የምነግርህ? ቤኪ ምንድነው የምነግርህ? አይደለም ለምን በሰው ህይወት እኮ ቀልድ የለም። የሆነ ነገር የማውቀው ነገር አለ። እኔ ከመናገር ልገሪው እያለ ነው። ስለዚህ ምንድነው የተፈጠረው? እኔ ምንም የማውቀው ነገር የለም። ቤኪ ምን ሆነህ ነው? የምታውቂው ነገር ባይኖር ኑሮ ለምንድን ነው እንደዛ የሚለው? አላውቅም። አንተ በሽተኛ ምንድነው? አይ አይደለም በረከት እኔ ከምነግርህ እሺ ንገረው። እሺ ንገረው፣ ችግር የለውም ንገረው። ንገረኝ በቃ ንገረኝ፣ ችግር የለውም። ቆይ ንገርህና ምንድነው? እኔ የማውቀው እውነት ምንድነው? ንገረኝ በቃ ንገረኝ። የምሬን ነው ማለት በረከት እኔ በግልጽ ስለ እኔ አሁን አንተንም ለማወጣት አይደለም የወጣችሁን ፍቅርና አንድ ሰው ፈልጋ ተረዳኸኛ? ገባኝ። እሺ ግን ምንድነው ማለት እኔ የማላውቀው ሚስጥር አንተ የምታውቀው ምንድነው? እኔ ከሷ አንደበት ይውጣ ብዬ ነው። ምክንያቱም ችግር የለውም አቡ ተናገር። ምንድነው? ከኔ ከሰማኸው ችግር የለውም ነው። አይ ካንተም ሰሞት ከሷም ሰሞት እዚህ ጋር እኔ የተደበቀ ነገር ገባህ? አንተም ነገርከኝ እሷም ነገረችኝ። የተደበቀው ነገር ገባህ? ለኔ ምንም የሚቀይረው ነገር የለም። አንዴ ከኔ የሆነ ነገር ተደብቋል አይደል? ስለዚህ መሲ ለምንድን ነው ታዲያ እሱ ከመሬት ተነስቶ? እኔ አላውቅም አቡ ምንድነው? ንገረን ወይ ንገረን። እሺ በቃ እኔ ኮንግራ እያገባች ነው። እሺ እውነቱን ተናገሩና እኔ የማውቀውን ነገር እናገራለሁ። ምንም የማውቀው ነገር የለም። ስለምታወራው ነገር ምንም እኮ ግራ እያጋባኝ ወይ ይሄ ነው በዚህ ምክንያት ቤኪን ወስደሽዋል በለኝ። ምንድነው አሁን አንቺ የምታውቂው ጉዳይ አለ። እኔም አውቀዋለሁ፣ አንቺም ታውቂዋለሽ። ግን በረከት ከኔ አንደበት ከሚሰማ ካንቺ ይሰማሻል። ምክንያቱም የሚቀለው ካንቺ አንደበት ሲሰማ ነው እንጂ አሁን ከኔ ሲነገር በጣም ይከብዳል። አሁን እዚህ ጋር ከኔ የተደበቀ ነገር ካለ አንተ ነገርከኝ፣ እሷ ነገርከኝ፣ ምንም የሚቀየር ነገር የለም። የሚቀየረው ነገር ቢኖር ምንድነው ቀድማ ነግረህ ቢሆን ኖሮ ምናልባት ነገሮች ሊስተካከሉ ይችላሉ። አሁን አንተ ብትነግረኝ እሷ ብትነግረኝ ምንም ለውጥ የለውም። እኔ የምፈልገው አሁን ምንድነው ከሁለታችሁም ጉዳዩን መስማት ነው። ስለዚህ ምንም የማውቀው ነገር የለም። በቃ አቡ ንገረኝ። ምንድነው በቃ ችግር የለውም ንገረኝ። አንተ ንገረኝ፣ ችግር የለውም ንገረኝ። ያለውን ነገር ንገረኝ። እንደዚህ ነው ብለህ ንገረኝ። ምንም ይሄ እኮ የሚያስፈራ ነገር የለም። እሱማ በቃ ግን ከኔ ከምሰማው ይልቅ ከሷ ብትሰማው የተሻለ ነው ብዬ ነው እስካሁን። አሁን አንተ እኮ ፈልጋችኋለሁ አልክ አይደለ? እኛ ደግሞ እሺ ብለን ተገናኝተናል። ስለዚህ ለምንድን ነው የፈለግከን አልኩ። የተደበቀ ነገር አለ አልኩ። የደበቃችሁት ነገር ካለ ተናገር። እሷ እኔ ምንም አውቀው ነገር የለም አለች። ስለዚህ እውነቱን ንገረኛ ነው። እውነቱን ልንገርህ። በረከትን መሰለህ እኔ እናንተ ለመጣላት ፈልጌ አይደለም። ተረዳኸኛ? አሁን የተደበቀው ትልቅ ጉዳይ አለ። እሺ ምንድነው? መሲ የደበቀችው ጉዳይ ትልቅ ጉዳይ አለ። እኔ አንተና መሲ አንድ ብትሆን ለኔ በጣም ትልቅ ደስታ ነው። ተረዳኸኛ? እሱን አውቃለሁ አቡ። ማለት እኛ በተጣላንበት ሰዓት ለማስታረቅ ብዙ ነገሮችን ማድረግህ በጣም ብዙ ነገሮች ምናልባት አሁን የሆነ ጊዜ ላይ በተፈጠሩ ነገሮች ባለመግባባት ሊሆን ይችላል። ያው በካሜራማኑ ጉዳይ ምናምን ነገር እንጂ አንተ ከዛ አልፎ ለኛ ጓደኛችን ነህ። ምክንያቱም የኛ ደስታ የሚያስደስትህ እኔ የሆነ ነገር ሲደርስብኝ የት ሀገር ድረስ ሁላ እንደምትሄድ እኔ እሱን አውቃለሁ። ችግር የለውም። ግን እዚህ ጋር ያለው እውነታ ምንድን ነው? ገባህ? እኔ ጋር የተደበቀ ሚስጥር ምን አይነት ሚስጥር ሊሆን ነው? ይሄንን ነው ነው አሁን ይሄ አሁን ስነግርህ ያው እንግዲህ ውስጤ ደስ እያለ አይደለም። ግን
መስፈልግ ውሸት ዋሽታለሁ። ዋሸችም ምንድነው ውሸትነቱ? ልጁ ያንተ አይደለም ከሌላ እንትን ያለ ልጅ ነው። ከሌላ የተረገዘ ልጅ ነው። ልጁ ያንተ አይደለም። መሲ አጥፋሽ። አቡ ምንድነው? መሲ አጥፋሽ። ንገሪው መሲ ንገሪው። በቃ እኔ አሁን የሆነታ ይጀመጥቻለሁ። አቡ አይደለም እየቀለድክ ነው። ወራበስ ማለት ይቀልዳል። በእናንተ ቆይ ያላችሁ ምን ሆነ አይደለም። መሲ ህይወት ቆያታችሁ ወጣችሁ። ለምን ነው በእናንተ ማለት ምቀልድ? ለእናንተ አንድ ነው የምፈልግ። ግን ይሄ ነገር ከረፈረ ካወጣት ምንም ዋጋ የለውም። ግን ምን መሰለሽ ይሄ ልጁ የበረከት አይደለም። ከመኝና ንገሪው። እኔ ካንቺ አንተ ተሻላል ብዬ ነበር። አመንከው አትበይ። እየተናገረ ነው። ስለዚህ የተናገረው ነገር አመንከው እውነት አይደለም። የተናገረው ነገር እውነት ነው ነው ያልኩሽ። ለማጣላት ብቻ ነው። እውነት አይደለም። ጠየቅኩሽ አይደለ? በቃ አለ። እንዳታምነው። እውነት አይደለም። ምንም እውነት አይደለም። ጭራሽ እውነት አይደለም። እሺ እኔ መናገር የምፈልገው አቡ ምንድነው? እስከዛ እሺ እኔ ልጠይቅ። እንዴት ነው መጣው? ተናገሪ ከሆነ ተናገሪ። እኔ ምንም ጭራሽ ውሸት ነው። እውነት አይደለም። አሁን ያ ሁሉ ችግር ሲፈጠር ያ ሁሉ ቤተሰብ እስኪሰማ ድረስ ጉዳዩ እስኪደርስ የት ነበር? ዛሬ ለምንድን ነው መጣ የምትናገረው? እኔ ስማኝ፣ አንተ ልጁ የኔ አይደለም ስትል በቃ እኔ ምንም አይፈጠርም ነበር። እስከዛሬ ዘግጆ ታውቃለህ። ምንም ነገር አሁንስ ለምን ተናገርሽ? በቃ በረከት ስማኝ፣ እስከዛሬ ዝም ያልኩኝ ልጁ አንተ የኔ አይደለም ስላልከኝ በቃ በገርም ደስ ያለኝ አንተ እንደዛ ስላልክ እኔ አልከፋኝም። ደስ ያለኝ መሳን ደስ የሚል እሺ፣ ቀጥል። እሺ አንዴ ያወራ። ይሄ ልጅ ከመሬት ተነስቶ ሊያወራ ይችላል። ነው የማይሆን ነገር እኮ ነው ፈጥሮ እያወራ ያለው እንጂ አይደለም። ልናገር ወይስ ትናገር ያለሽ ብሎ ተናግሯል። ይሄ ነገር እውነት ምንም አላውቅም። እሺ ማን ነው ልጁ? አባትሽ ንገረኝ። ስሚኝ አሁን ስሙኝ፣ እስኪ ስሙኝ። አንድ ጥያቄ ብቻ ነው የምጠይቀው። እስካሁን ዘገየህ አይደለ? እስካሁን የት ነበርክ? ዛሬ የለም። አሁን እኔና መሲ ከዛ ሁሉ ችግሮች ከዛ ሁሉ መሲ እስክጠፋ ብዙ ነገር ተወሽ። ያ ሁሉ ነገር ይቅርና አንተ ቤተሰብ እስኪሰማ ድረስ ጠብቀህ ዛሬ መጣ የተናገረ በረከት ምን መሰለህ? አንተ ልጁ የኔ አይደለም ስትል በጣም ደስተኛ ሆንኩ። ለምን? ምክንያቱም ምን ውስጥ ማለ ሚስጥር ሳለኝ እኮ ልሻለኝ ነው። እና አሁን የተናገርከው ለምን? ስለታረቅን ነው። ለምን? በረከት ስለታረቃችሁ አይደለም፣ ተረዳኝ እንጂ አሁንማ በስተመጨረሻ ምን መጣ? ሽማግሌ የሚባል ነገር መጣ። ይሄ ነገር አስበዋል? ይሄ ነገር ሽማግሌ የምትወጣ እናንተ አንድ ሰው ነው ባል፣ አንተም ትጎዳለህ፣ እሷም ትጎዳለች። ልጁም የልጁ ማንነት ዲኤንኤ ስመጣ እኮ የልጁ ማንነትም እኮ በጣም ከባድ እኮ ነው። እኔ ሲጀመር ጠርጥር ያለው ታውቃለህ፣ ያኔ ሲከራከር የነበረው ከራሴ ምን እኔ ይኸውልሽ አይደለም ብለን ነገሮች ሲፈቱ ደግሞ እንደገና ሌላ ነገር ይያል። ከዚህ በኋላ የራስሽን ውሳኔ መወሰን ትችያለሽ። እኔ የራሴን ውሳኔ የምወስነው አቡ መጥቶ ልጁ ያንተ አይደለም ስላለ ነው እያመንኩ ያለው። ልጁ የእሱ አይደለም። እሺ ማን ነው ልጁ? አይደለም እኔ በቃ የማን ነው ልጁ? እሺ ንገረኝ። እውነት አለኝ። ለዛ ነው ጀመር አቡ ይኸውልህ አንተ አትከራከሪ። አንተ ከመሬት ተነስቶ ሊል አይችልም። እኔ ደግሞ ያን ጊዜ እኔ ምንም እንዳልተፈጠረ ነግሬሽ ነበር መስ እንዳይደብርሽ ቢኪ እንዳይደብረኝ አይደለም። ይሄ እኮ ጊዜ የሚፈታው ነገር ነው። አንተ አቡ ሲጀምር ከዝም ብለህ ከመሬት እየተነሳ የሆነ ነገር የምትፈጥር ነው ምንድን ነው ማለት? ታዲያ ማለት አባት ማለት ነው ያለው እኮ እሺ ማን ነው አባቱ? ስማኝ በረከት፣ እኔ እስከዛሬም ዝም ያልኩ አሁን ቅድም የነገርኩት ነገር ማለት ነው። እስካሁን ዝም ያልኩ በቃ አንተ ልጁ የኔ አይደለም ስላልክ ደስተኛ ሆኛለሁ። ምክንያቱም እኔ በእናንተ መለየት ደስተኛ ሆኛ አይደለም ልጁ ያንተ ስላልኩ። አሁን ታዲያ አሁን ሰላም ስንሆን ለምንድን ነው ዛሬ የመጣኸው? እሺ መሲ በስተመጨረሻ አሁን ሽማግሌ ላክ ነው ሰማው። በቃ ሽማግሌ ላክ ነው ሰማውኝ። መሲ አመንከው ሳይሆን እኔ አመንከው ከመሬት ተነስቶ አላውቅም። መሲ ምን ፈልጎ ነው ታዲያ? አቡ ማለት ለኛ ምንድን ነው? እሺ ፈልገህ ዛሬ ለኛ ለማጣላት የመጣኸው? እሺ መሲ እኛም ዛሬ መሲ ምንም እያስመሰልኩ አይደለም። እያስመሰልሽ ምናምን አትበል። ምን ሆነሽ ነው አንቺ? ምን ሆነሽ ነው? ረጋማች ምን ሆነ ነው? ዞር ብለህ እዛ ሲጀመረው ነው ሲጀመር አንተ ማለት ነው ዞር በል። የዛኔም ማለት ነው እውነቱን ስለተናገረብሽ እስከቲ አይዞህ አያቡ በረከት ምን መሰለህ፣ እኔ አንተ እንድትጎዳ ፈልጌ አይደለም። አሁን እስከዛሬ ዝም ብል ያው አንተ ትልቅ ደረጃ ስትደርሱ ነገሮቹ መበላሸታቸው አይቀርም። ተረዳኝ። አይ አቡ እኔ ገባኝ። በቃ መጀመሪያ እኔ ራሴን ሲጀመር ተጠራጥሬው ነበር። እኔ ምንም እንዳልተፈጠረ አውቃለሁ። ነገር ግን ይሄ ነገር እንዲፈጠር በቃ ማለት በቃ እኔ አላውቅም። አሁን ላይ ግን አመሰግናለሁ። የምር ይሄን ነገር እኔ ለእኔ አይደለም በቃ እኔ አሁን ማዘጋጀውን አዘጋጃለሁ። ምክንያቱም እኔ ይሄን ነገር የተቀበልኩኝ ለእናቴ በአክስቴ ፊት በወንድሜ ፊት ነው ገብቶሃል። ስለዚህ ይሄንን ነገር ነገ እደውልልሃለሁ፣ አክስቴን እጠራታለሁ። በቃ ያለውን ነገር ለአክስቴ ትነግራታለህ። አባቱንም ምናምን ነገር አይመለከተኝም ከዚህ በኋላ
ስላደረክልኝ ነገር አመሰግናለሁ። የእውነት ከሆነ የውሸት ከሆነ ግን በጣም ወንድነት ጉዳይ አልፈልግም። ቻው በቃ